ብሩኬ ምን አጋጠማቸው? እንግዲህ በጣም የሚያሳዝን ነገር ነው ማለት ነው። እውነትም የተከሰተ ነገር ከሆነ ይሄ ነገር ማለት ነው እኔ ራሱ ማመን አልቻልኩም። በብሩኬ ደግሞ ይሄን ይጠበቃል ብዬ አላስብም። አልሚዬስ ምን ሆነች? ብሩኬስ ምን ገጠመው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁሉ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀር ነገር አላህ ይጠብቀን እላችኋለሁ። ዛሬ እንግዲህ በአዲስ ባበደ ይዤላችሁ መጥቻለሁ ማለት ነው። ማይጠበቅ በእነሱ ይሄን እንደዚህ ይጠበቃል ብሎ ማይታሰብ ማለት ነው። እንግዲህ ተከስተዋል። ምንም ማድረግ አይቻልም ማለት ነው። እንግዲህ ብሩኬ በዚህ በፊት እንግዲህ ፍቅረኛ እንዳለው አናቅም ነበረ። ግን ቤቲ የምትባል በፊት እንደዚህ መታ የዛሬ እንደዚህ 6 ወር ነው ምናምን እንደዚህ መታ በጥብጣው ነበረ። ተስፋ ጋር እንደዚህ ታኒ ጋር ተጣልተው ተስፋ ጋር ገጥሞ ነበረ። እና እንደዚህ አይነት ነገር ይፈጠራል ተብሎ አልታሰበም ነበረ። እንግዲህ ተፈጠረ ብሎ ሳይታሰብ ማለት ነው። እንግዲህ ተስፋ ጓደኝነት ነበሩ። እኔ ምለው ማለት ነው 6 ወር እንግዲህ አላቅም 6 ወር አብረን በዚህ ሰው ምንም አብረን ነበርን አለች። እንግዲህ የመጀመሪያ ፍቅረኛው ናት ብሩኬ ማለት ነው። ብሩኬ ቤቲ የመጀመሪያ ፍቅረኛው ናት። እንግዲህ ተሷ ጋር ፍቅር ውስጥ ገብቶ ነበረ ብዙ ውስጥ ማለት ነው። ይሄን ሁሉም ሰው እንደሚያውቀው ማለት ነው። እንግዲህ ከሀይሚዬ ጋር በፊት በትንሽ ነገር ተጋጭቶ ነበረ። በሱ እየመጣ ተሷ ጋር ቀጥሎ ነበረ። እሺ ምን ተፈጠረ ብትሉስ ምን ትላላችሁ ማለት ነው? እኔ እውነት ለማመንም ለመስማትም በቃ በጣም ከበደኝ እላችኋለሁ። በነገራችን ላይ ቤቲም እውነትም እኛው ከሆነ እሷም አልፈርድባትም። አልሚዬም ደግሞ እያላወቀችው ነገር ስለሆነ አልፈርድባትም። ብሩኬም ደግሞ ይሄ ነገር ይከሰታል ብሎም እያላሰበው ይመስለኛል። ብቻ አላቅም። እሱም ይሁን ሌላም ሰውም ይሁን አይታወቅም። ተጠቅማበትም ይሁን አላቅም። በሱ እንግዲህ ለጥቅም ወይና አልሚ ለመበቀል ብላ ነው አሉ። እንግዲህ ከሀይሚ ጋር እንግዲህ ጥላቻ ያላቸው አላቅም። በዚህ ሰሞን የበጠበጠቻቸው ነው ቤት የምትባለው እየመጣች ማለት ነው። በሁሉም ቦታ የፍቅር መቀስ ሰው ፍቅር ሆኖ ሰላም ሆኖ ሲኖር ማይወድ የሚደነግጥ የሌለ ወሬ የሌለ ውሸት የሌለ ነገር አምጥቶ የሚደባልቅ ሰው ብዙ ሰው አለ በነገራችን ላይ ማለት ነው። እነሱም ብቻ ሳይሆኑ ማለት ነው። እና አብርምዬና ብሩኬ እንግዲህ ሽማግሌ ለመላክ እያሰቡ ነበረ። ሽማግሌ ሊላክ እንግዲህ እየታሰበ ይህን ሰምታ እንግዲህ ሆዷን አፍጣ መጣች እላቸዋለሁ። ሆዷን አፍጣ መጣ እርጉዝ ነኝ አትልም። እንግዲህ ወንድማችን ሚፍታ እሱን ጠራችውና እሱንንም ይዟት መጣ። እንግዲህ እሷ ሚዲያ ላይ ለቃ ነበረ። ከዛ አንቺ ለምንድነው ሚዲያ ላይ የለቀቅሽው? እኛ ለብቻ ጠርተሽን ለማናገር አትችይም ነበር ወይ ስትል፣ አይ ሰው ለሚያውቀው ሀይሚም እንድታውቀው ፈልጌ ነው፣ ሁሉም ሊያውቀው ፈልጌ ነው እንጂ እኔ ሚዲያ ላይ ላወጣ አልፈለኩም ነበረ። ግን ሁሉም ሰው አንዳንድ ደግሞ ሽማግሌ ሊልክ ነው ብዬ ስለተሰማ ይሄ ነገር ሳይከሰት በፊት መጀመሪያ እኔ ልቅደም ብዬ የሱ ነው አልኩኝ አለች ቤቲ ማለት ነው። እና ይህንን የተከሰተው እንግዲህ ከባድ ነገር ነው። እኔና እሱ አለች። እሺ ሚፍታ እነሱ ሳይመጡ ብሩኬና ሀይሚ ሳይመጡ በፊት በደንብ አናግሯታል ማለት ነው። እኔና አንቺ እንደው ቋጭተን ነው እኔና አንቺ ትተን ነው ብንሄድ ሳለ መተው የለባትም። እውነት ያለ ከሆነ እኛም ሴት ልጅ ነን ማለት ነው። እውነትም ይሄ ነገር የተከሰተ ነገር ከሆነ እውነትም እርጉዝ ከሆነች መተው የለባትም። እንግዲህ የሚደረገው ይደረጋል ማለት ነው። ግን ያልሆነ ነገር ግን ዝም ብለሽ ሆድሽ አፍጠሽ መጥተሽ ሀይሚ ጋር በቀላለሁ ብትይ ግን ይሄ በጣም የሚያስጠላ አስጠያፊ ነገር ነው ማለት ነው። በነገራችን ላይ እውነትም ምቀኛ አይጠፋም፣ ምቀኛ አለ የሚባል እውነት ያለ ነው ማለት ነው። እንግዲህ በጣም ነው የሚከብደው ማለት ነው። እሷ የምትለው እንግዲህ ብሩኬ ማመን አልቻለም። ብሩኬ ተጠራ መጣ። እንግዲህ ያናገረችህ ነው አለው። እስከ ሲመጡ ድረስ ሚፍታ የሚበቃው አክል መክሯታል። ይሄ ነገር እንዴት ነው የተገናኛችሁ? እሱና አንቺ በስንት ጊዜ ነው ያሳለፋችሁ?
የት ነው የትን ያላችሁት ብሎ ሚፍታ በደንብ አድርጎ አስጠይቋታል ማለት ነው። ከዛ ብሩኬ መጣ እንግዲህ ደነገጠ። መጀመሪያ እርጉዝ ነኝ ምናምን ተብሎ አልተነገራቸውም። ያው ፍቅረኛው እንደሆነች ተነገረ። አልሚ ደግሞ ለምን በፊት እስካሁን የበጠበጥሽ ነው ያለው እና ድሮ ይታወቃል ፍቅረኛው ነበርሽ አሁን ምን ይደረጋለቻት አልሚዬ ማለት ነው እየሷ ማለት ነው። ከዛ በቃ ልነግራቸው አንችልም የሚወጣ ሁለቱም ማለት ነው። ሚፍታ ያቺም ሚፍታ ጨነቀው በነገራችን በመሀል ገብቶ ጭንቅ አለው ማለት ነው በብሩኬ ምክንያቱም እንደዚህ አይነት አይጠበቅም። ከዛ ብሩኬ ታወራታለህ ወይ? አዎ አወራት ነበረ። መቼ ተሷ ጋር ፍቅረኛ ነበራችሁ? አዎ መጀመሪያ ፍቅረኛ ነበር 6 ወር ይሆናል እንደዚህ ይሆናል ነበር እና በዚህ ሰሞን አልደወልክልኝም? አልደወልኩልሽም ደውለህልኛል ተገናኝተናል ደውለህልኛል አለችው። እኔ አዎ መገናኘት ተገናኝተናል አለ። ብሩኬም በፊት አልተገናኘንም ብሎ ዋሽቶ ነበረ። ነገራችሁ ምንም ጥሩ ነው የምትሉ ሰው አንድ የሆነ ነገር እንከን ሳታወጡበት አይቀርም ማለት ነው። የሆነ ነገር ሳታወጡበት መቼም አይቀርም ማለት ነው። ጥሩ ነው የምትሉ ሰው ማለት ነው። በአሁኑ ሰዓት የምታምኑት ሰው ያለ አይመስለኝም። እኔ እንጃ ብሩኬን አይቼ በአሁኑ ሰዓት ማንም የሚታመን ሰው ያለ ነገር አይመስለኝም። እና በቃ ብሩኬ የሚለው እኔ አዎ ሌላ ነገር ምንም ያረኩ ነገር የለም ምንም የሰራሁ ነገር የለም። ታንቺ ጋር 6 ወር ድረስ 6 ወር ይሆነናል እንደዚህ ሌላ ነገር ምንም ያረኩ ነገር የለም። እሷ ግን ከባድ ነገር ተከስቷል አለች። ምንድነው ስል አረገዝኩኝ አለች እርጉዝ ነኝ አለች። እንግዲህ እንደዛ ስትል የተከራከሩ አልሚዬ መጣች። ከአልሚዬም ጋር ከቤቲ ጋር ተከራከሩ። እስካሁን አይበቃሽም ወይ በጥብጠሽኛል አልሚዬ ማለት ነው እስካሁን በጥብጠሽኛል። ከእንግዲህ ግን እኔና አንቺ አንድ ነው የሚለየን አለቻት። አንድ ነገር አድርጌሽ ነው አለቻት። አልሚዬ ተናደደች እላቸዋለሁ። ለምን ምን አናደደሽ? ምን አጠበሰሽ? ሁለቱም ማለት ነው። እና ምን ይሁን ብሩኬ አስረገዘኝ ነው የምትይ አለቻት። አዎ እንዴት ነው ያረገዝሽው? ምንድነው የተረገዘው? የብሩኬ ነው የምትይ አለቻት። አዎ አለቻት። አልሚዬ ፌንት ለቃ ወደቀች። ፌንት ለቀቀች ወደቀች። እንግዲህ እየፈረደበት ሚፍታ ተሸክሞ ወደ ሐኪም ቤት ይዘዋት ሄዱ። እና ቤተሰብ በጣም የሚያስጠላ ማለት ነው። እንግዲህ የነሱ ደግሞ አንዴ ከባድ ነገር ነው የሚያመጡባቸው ማለት ነው። ምን እንደሆነ አላቅም። አልሚና ብሩኬ ጥሩ ፍቅር ውስጥ ጥሩ ሁኔታ ውስጥ ሲኖሩ የሆነ ከባድ ጥያቄና የሆነ በቃ የሆነ ያልታሰበ ያልታወቀ ነገር ነው ይዞባቸው የሚመጡ ማለት ነው። እኔ ደግሞ እስካሁን ድረስ የት ነበርሽ? እሺ በ6 ወር ሆድሽ እኮ አሁን ብዙም አያስታውቅም። ቦርጭም ይሆናል ይሄ ቦርጭ ይሆናል እንጂ እውነት ልጅ አይደለም። ወይም ደግሞ ይሄ ፊኛ ነፍተሽ ከተሽበት ይሆናል ልጅ አይደለም። አንቺ ለምንድነው አልሚዬን ለማበቀል እንደዚህ አይነት ነገር ብትሰሪው? አንቺ ሴት ልጅ ነሽ። እሱንስ ለምን ስሙን ታጠፊዋለሽ? ያላረገ ነገር ለምን ስሙን ታጠፊዋለሽ? እውነት የሆነ ከሆነ እውነት አንቺም ሀቀኛ ነሽ ማለት ነው። ግን ያልሆነ ነገር ከሆነ እንደዚህ ዝም ብለሽ የሰው ቤት እንደዚህ ትበጠብጪ ከሆነ የሰው ትዳር እንደዚህ ታረጊ ከሆነ ጥሩ አይደለም ማለት ነው። ሁላችንም ሴት ነን። ሁላችንም ሰው ነን። ሁላችንም እንሳሳታለን። ማንሳሳት ነገር የለም። ግን ሲወጣን ስንመለከት ያለው ነገር ተዛዝበን ያለው ነገር ይሄ ነገር ያስከፋል ወይስ አያስከፋም? ይሄ ነገር ጥሩ ነው ወይስ ጥሩ አይደለም? ብለን አሳዝነን ተዛዝነን ሚዲያ ላይ መልቀቅ እንጂ ዝም ብሎ ሚዲያ ላይ ያገኛችሁት ሁሉም እየለቀቃችሁ የሰው ጆሮ አታጥፉ ማለት ነው። ጥሩ አይደለም ማለት ነው። አሁን አልሚዬ እንግዲህ ባላሰበችው ሐኪም ቤት እንግዲህ ፌንት ለቃ ሐኪም ቤት ገባች ማለት ነው። ምክንያቱም የዚህ ሁሉም ያሰበችው የትዳር ያሰበችው ባለቤት ማለት ነው። እንግዲህ ብሩኬ ይሄን አክል ሲሆንላት አይተሻል ማለት ነው። እንዴት ያላቸው ፍቅር ውስጥ ያሉት ማለት ነው። እና በጣም ይከብዳል ያስጠላል ማለት ነው። እውነት ቤተሰብነቱ ስነግራችሁ በጣም ከባድ ነው። ብቻ አላቅም ብሩኬ እንደዚህ አይነት ይጠበቃል ብሎ አልታሰበም ነበረ። ሀይሚዬም እንደዚህ አይነት ይከሰታል ብሎ አልታሰበም ነበረ። ግን ያልታሰበ ነገር ነው የተፈጠረው ማለት ነው። እኔ ብሩኬ እንግዲህ ነጻ እስከ ሲወጣ ድረስ እውነት ማመን አልቻልኩም ማለት ነው። ሀይሚዬ እንግዲህ በጣም ታማለች። እና ብቻ ከባድ ነው እንግዲህ ያለ እውነቱ ያውጣው። ብሩኬ ማመን አልቻለም። ብሩኬ ሊመታትም የቤቲ ሊያንቃትም ተነስቶ ነበረ። ሚፍታ ባይኖር ሊያንቃት ነበረ። በእኔ ያለ እንትይኝ ወይ ብሎ ተናዶ በቃ ሌላ ውስጥ ገብቶ ሊገባ ነበረ። ሀይሚዬ ላይ እንግዲህ ተኝቶ እሱ እያለቀሰ ነው ሐኪም ቤት ማለት ነው። ፌንት ለቃለች።
በጣም ከባድ ነው። ብቻ እንጃ አላህ የሆነዋት ብቻ ደነገጠች። ምክንያቱም የምትወዱት ሰው ያልታወቀ ነገር ሲከሰት በጣም ያማል ማለት ነው። ከባድ ነው። ብሩኬ እንደዚህ አይነት ነገር ያደርጋል ተብሎ ማንም አላሰበም ነበረ። ማንም ሰው እንደዚህ አይነት ነገር ያደርጋል፣ እንደዚህ አይነት ይከሰታል ተብሎ ማንም አላሰበም ነበር። እንግዲህ ያላሰበው ነገር ገጠመው ማለት ነው። እውነት እንደምነግራችሁ ማለት ነው። በጣም ነው የሚከብደው። ብሩክ እንግዲህ አንድ ሰው ንጹህ ነው ብላችሁ ማንም የምታምኑ ሰው የለም። በአሁን ሰዓት ንጹህ የሆነ አንድ አላህና አንድ ፈጣሪ ብቻ ነው እንጂ ማንም የለም በአሁን ሰዓት የምታምኑት ሰው ማለት ነው። ሁሉም ሌባ፣ ሁሉም አታላይ፣ በቃ ሁሉም የጊዜው ነው የሚፈልጋችሁ ማለት ነው። እና አልሚዬ እንግዲህ በጣም የደነገጠችው እዛ ጊዜ ማለት ነው። ስትሰማው ራሱ ማመን አልቻለችም። ሚፍታ ራሱ ደነገጠ። እኔ እንደዚህ አይነት አንጠብቅም ነበረ፣ እንዴት እንደዚህ አይነት ተከሰተ ብሎ በጣም እንትን እያለው ማለት ነው። እንጃ ሚፍታ ራሱ በጣም ነው የደነገጠው ወላሂ። እኔ ራሱ እንደዚህ አይነት ነገር ምን ልትል ነው ብዬ ነው የመጣሁት። በቃ ስሬስ ሆና ነው እንጃ የምታወራው ልጅቷ፣ ብቻ አላውቅም። ቤት የምትባለው ስሬስ ሆና ነው የምታወራው። እና አሁን እኔ እውነት አብር ምን ይፈጠራል ብዬ ነው ማስበው ማለት ነው። እውነት ብሩኬና አልሚዬ ይቀጥላሉ ወይስ ለመለያየት ነው? እሱ ግን ብሏታል አልሚዬን ለማለያየት እና እሷን ለመበቀል ነው የመጣሽው። እኔና እሷ ጋር ያለን ግንኙነት፣ እኔና እሷ ያለን ፍቅር ልትለያይ ነው የመጣሽው። ምን አስበሽ ነው? እኛ ደግሞ ማንም ያለ ሰው የለም። ሽማግሌ ይላካል፣ ማንም ያለ ሰው የለም። ማን ነው ያለሽ? ማን ነው የነገረሽ? ብሎ እሷንም ይዟታል እላችኋለሁ። በጣም ብቻ ከባድ ነው። ቢቻላችሁ የአልሚዬ ጸልዩላት ማለት ነው። የምትወዱት ሰው ላይ የሆነ ነገር ስታገኙ በጣም ነው የሚያስፈራው እላችኋለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። እውነት እርጉዝ ናት ወይስ አይደለችም? ወይስ አልሚዬ ለመበቀል ነው ብላችሁ እናንተን ገምቱ። በሌላ ደግሞ በአዲስ እስከ ስንመጣ መልካም ጊዜ ይሁንላችሁ።